ሰላም ውዶች እንደምን አላችሁ? ጌታ ጸጋና ምሕረት ይብዛላችሁ። እኔ ወንድማችሁ ሰላም ነኝ። ዛሬ አንድ መልእክት ይዤላችሁ መጥቻለሁ። ያ መልእክት ምንድነው ብላችሁ የጠየቃችሁኝ እንደሆነ እግዚአብሔር አምላክ ዛሬ እናንተ ባላችሁበት ሁኔታ በእኔ ታምኑ፣ በእኔ ተደገፉ ብሎ የሚልበት ጊዜ የተሻለ ክብር አይቶ ነው። እስራኤላውያንን እግዚአብሔር ለምሳሌ 430 ዓመት በግብፅ ምድር ላይ እንዲቆዩ ያደረገው ለምንድን ነው? ከዛ ደግሞ 40 ዓመት ሙሉ በዛ ምድረ በዳ ላይ እንዲቆዩ ያደረገው ለምንድን ነው? እግዚአብሔር የሰው ልጅ ህይወት ማለት ነው። የሰው ልጅ ህይወት ተሰርቶ ያላለቀ እቃ ነው፣ ወይንም ተመንጥሮ ያላለቀ ቁጥቋጦ ነው። የሰው ልጅ ህይወት ማለት በጣም ኮምፕሌክስ የሆነ ማንነት ብኖር የሰው ልጅ ህይወት ነው። ስለዚህ የሰው ልጅ ህይወት ለመስራት እግዚአብሔር የሰው ልጅን ሲሰራ በአንድ አፍታ ነበር የሰራው። የሰው ልጅ ህይወትን ግን ለመስራት ጊዜ ይፈጀዋል። ስለዚህ በጊዜ ሂደት ውስጥ ነው የሰው ልጆችን የሚሰራው እግዚአብሔር። ለዚህ በብዙ ፈተና ውስጥ ያለፋችሁ ተስፋ የምትቆርጡ ሰዎች ፕሊዝ እግዚአብሔር አምላክ እንደዚህ ነው የሚለው፣ ክብር አዘጋጅቶ በዛ በ40 ዓመት በምድረ በዳ ቆይታ 430 ዓመት በግብፅ ቆይታ እንዲሁም ደግሞ ወደ ከነዓን ከገቡ በኋላ 70 ዓመት ለባቢሎናውያን አሳልፎ ሲሰጥ ምን ያህል እግዚአብሔር በህዝቡ ላይ ስልጣን እንዳለው፣ እግዚአብሔር ህዝቡን እንደፈለገ እንደሚያደርግ፣ እግዚአብሔር ሲፈልግ ህዝቡን ለአሕዛቦች አሳልፎ ይሰጣል፣ ሲፈልግ በረሃብ ይቀጣል፣ ሲፈልግ በተፈጥሮ አደጋ ይቀጣል። ህዝቡ እንዲማር ማለት ነው፣ ወደ ራሱ እንዲመለስ እግዚአብሔር ከራሱ ጋር። የእስራኤል ህዝብ ደግሞ በጣም አስቸጋሪ ህዝብ ነው። ከዚህ የተነሳ እግዚአብሔር በተደጋጋሚ ጊዜያቶች መካከል በአንድ ጊዜ ለባቢሎናውያን 70 ዓመት አሳልፎ ሰጠ። ሌላ ጊዜ ደግሞ 430 ዓመት በግብፅ ምድር ላይ እንዲገዙ በማድረግ ህዝቡን እንዳስተማረ እግዚአብሔር ቃል ይናገራል። ይሄ እግዚአብሔር በህዝቡ ላይ ሙሉ ስልጣን እንዳለው ሉዓላዊ አምላክ እንደሆነ የሚያመለክት ነውና አንቺንም አንተንም ዛሬ እግዚአብሔር ነገሮችን በመከልከል ጉዳዮችን በመያዝ በሚሰራበት ጊዜ ቸል አትበሉ። የእግዚአብሔርን ስርዓት ቸል አትበሉ። እግዚአብሔር ለምን እንደሚያደርግ የእግዚአብሔርን ፍቃድ በመጸለይ ተረዱ እንጂ በእግዚአብሔር ላይ የምታንጎራጉሩ ሰዎች፣ ተስፋ የምትቆርጡ ሰዎች ተስፋ ባትቆርጡ ጥሩ ነው። እግዚአብሔር አምላክ ከእናንተ ጋር ነው። እግዚአብሔር ዓላማው በእናንተ ላይ መልካም ነው። ደስ ይበላችሁ፣ መልካም ይሁንላችሁ በዘመናችሁ ላይ። ተባረኩ። ሻሎም